በቅቶኛል ሁሉ ነገር በቅቶኛል ለአንድ ሰው የሚገባውን ያህል ከሚገባው በላይ ስቃይ አይቻለሁ ሞቴን እስከመኝ ድረስ ስቃይ አይቻለሁ አሁን ቢያንስ የእናቴን ነገር አላውቅም እንዴት ምናምን ነገር እያልኳቸው ወዲያው ነው አይ ምናምን ነገር እንዲህ ነገር የሆነ ሶፍት ነገር እንዲያስጠግቶ እንዲህ ነገር አስነገር እንዲህ እንደማፈን አረጋኝ እንደመጮልል ስል የሆነ ሰዓት ላይ በቃ እንደገና አብቃለቀው ሙሉ ሙሉ አላቀው ማን ፍትያ እንደፈጸመልሽ ከማን ጋር እንደሰራሽ እያንዳንዱ ነገር ትናገራለሽ ምንም አልናገርም አላቅም ፈቃደኛ ሆኜ ልብስሽን እንቀይር ያደርጋሉ ያን ማታረጊ ከሆነ ደግሞ ቀጥታን ጥልጥየሽ እወጣለሁ እውነትህን ነው ሰው ቤት ገብተህ እንደዚህ ማድረግ መብት አለህ እንዴ ሌሎች ሰዎች እርግጠኛ ይፈልጓታል ያ ደግሞ ካለ ያው የመንግስት ህግ አካላት ይገቡበታል የታባታት ሄደም አንድ ቀን ትያዛለች ግን እስከዛው ድረስ ለአሁን ለኛ ሰላም ነሳችን ነው አሁን ፍራቻዬ እንዴት ነው እኔ እሺ ደግሞ ሌላ ልጆች እኮ አሉ እነሱ ቢሆን እንዴትስ ነው ማዳን የምንችለው እኔን ተወኝ እኔ በራሴ ጦስ ነው ችግር የለውም ግን ልጆች አሁን በቃ ልጆቼ ብቻ ደህና ይሁኑልኝ ገባህ አይደለ በድርጅት በጣም ብዙ ሰው ነው እየመጣ የሚታከመው ስለዚህ የተሙናት በዚህ ወጡ የተሙናት በዚህ ገብ ጅምር ምን አገባኝ እሳቸውን የማከም ስራ እንጂ እሳቸውን ቁጭ ብዬ የመጠበቅ ስራ የለብኝም ኦኬ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ተርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ እናመሰግናለን በእግሬ ነው የምሄደው ግን የሚገርም ነገር ምንም እንደዚህ ወይም አላሰሩኝ ወይም ምን አላሉኝ እንግዲህ በእግሬ በቃ ያወራን ይጨረሽ ለረጅም ዓመት ብቻ ማውራቴን አስታውሳለሁ በጣም ነው በቃ ብዙ ወሬ ማውራት ያወራው እንደ መራመድንም አስታውሳለሁ ከዛ በተረፈ ምንም በቃ ማን እንዴት አድርገው እንዳሳመኑኝ ምን እንዳሉኝ ማላቅ ነው ወይ ፈጥኜ ለመውጣት እየሞከርኩ ነበር ከዛ በኋላ 2 ደቂቃ አልቆዩም እነዛ ሰዎች ወደ አንቺ ቢሮ ሲገቡ I don't care አሁንም ድረስ አይመለከተኝም አባቴ ያ ቦታ ላይ ለሚፈጸመው ያንንም ደግሞ ተጠያቂነቱ ነው ያንን ቦታ ላይ የሚፈጸመው ነገር ጥበቃውና ዶክተሩ እዚያ ያሉት ቀሪ እና ደግሞ ሺፍት ተቀይረው የወጡት ናቸው የሚመለከታቸው ነው እንትን የምትለኝ ሷራ እንክብካቤ አድርጋ የምትከታተለኝ ማለት ነው ግን መጣሁ ትለኝና በር ቆልፋብኝ ትሄዳለች ከዛ እኔም በቃ ለምን እንደቆለፈችው ምን ብዙ መቆለፈው ግራ ገብቶኛል ግን ብዙ ቦታ አልሰጠሁትም ከዛ የሆኑ ሰዎች ከፍተው ገቡ እስኪ አንተ አቅም ካለ ያንተ እኔን እስር ቤት መክተትህን አያለው ከዛ ውጪ ግን የሚመለከትን ነገር አውራ በቃ እንዴ መብቴ ነው የተሸፋፈነ ኢቭን ኢፍ አንተ እንኳን እንደተሸፋፈነ ያወራኸኝ ነው አይደለ መብቴ ነው ከተፈለኩት ሰው ጋር ማውራት ከዛ ውጪ ደግሞ የፈለኩትን ብር አይደለም በካኪ ማለት በማዳበሪያ ተሸክሜ ብገባ አንተ አይመለከትም በቃ ገንዘብ የምትፈልግ ከሆነ የሰጡኝን ገንዘብ እንዳለ ውሰድ ማለት ምንም ምን ያሁን ላይ ምንም አይጠቅመኝም የሰጡኝም ገንዘብ ውሰደው ከስሜ አይበልጥም እኔ ገብቷል አይደለ እኔ እዚህ ጋር አንተ ይሄን መረጃ ሳልፈልሳሰጥ ስራዬን ነው ማጣው እንግዲህ ከመንገድ ነው እንደመለሳችሁኝ ያነገርከኝ ግን ራሴን አላውቅም በጣም ብዙ ግን ወሬ ማውራቴን መጫወቴን ግን አስታውሳለሁ እና ተደጋጋሚ ይመላለሱ ነበር እንትን እንድል በቃ ሞር እሷን በመድኃኒት አርግቼ መሞር ፓራላይዝ እንድትሆን ዘንድ ደግሞ እንድትሞት ብዙ ነገር እንዲሆን ይመጡ ነበር ወደኔ ግን በዛ ጊዜ እኔ ምንም አይነት ማለት የሚያቀርቡትን ብር በጣም ትንሽ ብር ነው ህይወትን እንትን የሚላ አይደለም ሶ በዚህ የተነሳ ተኩት አልፈልግም አብያቸዋለሁ ረጅም ጊዜ ተመላለሰዋል ኢቭን ኢፍ ሊያስገድሉኝና ሞክረዋል ቶሎ በል ሹፌር እንደው ቶሎ በል እባክህ
እንግዲህ ውድ ቤተሰቦቻችን ትንሽ አስደንጋጭ ነገር ገጥሞናል። ያው ተሙ ጋር እንደነበርና ተሙና እናቱ ትንሽ እንደተጋጩ አይታችኋል። በመሀል ሕክምና ማድረግ ስለነበረባቸው ወደ ሆስፒታል ከኛ ባልደረባ ጋር ተልከው ነበር። ነገር ግን አሁን ላይ ሰዎች ሊያግቷቸው ሙከራ አድርገው ነበር። የተሙን እናት በሚያሳዝን ሁኔታ ነው ሊወስዷቸው ነበር የተባለው። እኛ ባልደረቦች ደርሰው ሊያስጠሏቸው ሙከራ አድርገዋል። እነዛ ሰዎች ማን ናቸው? ማን የተባበረው? እስካሁን ድረስ አላወቅንም። ነገር ግን ነርሷ ጋር ነበር ለመጨረሻ ጊዜ ገቡ የተባለው። ማንም ከዛ ሆስፒታል እንዳይወጡ አድርገናል። ለህግ አካላቶች ልከናል። እኔ ቀጥታ ወደዛ እያመራው ነው። እርግጠኛ ነኝ የከበቡ ሰዎች ነው ሊሆኑ የሚችሉት። ምክንያቱም ተሙ አሁን እኛ ጋር መሆኑንና መረጋጋት እንደሌለበት ስላሰቡ ነው ሊረብሹት የሞከሩት። እንግዲህ በመግቢያችን ላይ የተፈጠረውን ነገር ልንገራችሁ ብዬ ነው ውድ ቤተሰቦቻችን። ቀጥታ ወደዛ እያመራው ነው። እንግዲህ አላውቅም፣ ድጋሚ አላስፈላጊ ነገር ውስጥ ልከቱን፣ ድጋሚ ተሙ እንዲረበሽ፣ ድጋሚ እኛም ወደኋላ እንድንሆን ነው እየሞከሩ ያሉት። እስቲ ብቻ ደርሼ የሚከተለውን እያንዳንዱ ነገር ለእናንተ ለማሳወቅ እሞክራለሁ። የተሙ እናት አሁን በጥሩ ጤንነት ላይ እንደሚገኙ ነው እየነገሩን ያሉት፣ ግን እርግጠኛ አይደለሁም። ባልደረቦቼንም ሳወራቸው እየተርበተበቱ ነው ያሉት እና ብቻ በጸሎታቸው አግዙ እንደና እንዲሆኑ ውድ ቤተሰቦች። ሹፌር ልደው ካሜራማን አትፋውቃለህ ልደው ቶሎ በል። እንግዲህ ውድ ቤተሰቦቻችን ያው በመግቢያ ላይ ማና ነገሮችን ብያችሁ ነበር። ወደ ተባለው ቤት ወይም ደግሞ ነርሷ አለችበት ወደ ተባለው ቤት ደርሰናል ማለት ነው። ሆን ብላ ብዙ ነገሮች እንዳደረገች ነው የምናውቀው። ስለዚህ ለምን ይሄን ነገር እንዳደረገች ማን ይሄን ክፍያ እንደፈጸመላት አሁን ምን ጠይቃት ይሆናል ማለት ነው። እንግዲህ አጣርተው የነገሩኝ ቤት ይሄንን ነው። ለምን ይሄ ሁሉ ነገር ሊሆን እንደተፈለገ አላወቅኩም። ጤና ይስጥልኝ። ወይዘሮ ሮዛ አንቺ ነሽ? ብዙ ነገሮችን እንትን ብለን ነበር። ምናልባት ፈቃደኛ ትሆኛለሽ ለማውራት? መርማሪ ጋዜጠኛ ሳመጣልሽ ትሆኛለሽ? ና ካሜራማን ምንድነው? ለቀቀኝ፣ ካሜራውን አጥፋልኝ። ያመሃል እንዴ? ሰው ቤት ነው የገባሁት። አይመለከተኝም ስላንተ። አንተ ካሜራውን አጥፋልኝ። መርማሪ ጋዜጠኛ እያንዳንዱ ነገር ግልጽ አይመለከተኝም። ሰው ቤት ገብተህ እንደዚህ ይደረጋል እንዴ? ሰው ቤት ተገብቶ እንደዚህ አንተ ካሜራውን አጥፋልኝ። አንድን ሴት ላላስፈላጊ ሰዎች አሳልፎ ለመስጠት ወይም ደግሞ ቁጭ ብለሽ ጠብቂኝ ብለሽ ላላስፈላጊ ሰዎች ልታሳብቂ ነበር። ማን ክፍያ እንደፈጸመልሽ ከማን ጋር እንደሰራሽ እያንዳንዱ ነገር ትናገራለሽ። ምንም አልናገርም፣ አላውቅም። ፈቃደኛ ሆኜ ልብስሽ እንድቀይር ያደርጋሉ። ያን ማታረጊ ከሆነ ደግሞ ቀጥታ አንጠልጥዬሽ እወጣለሁ። እውነትህን ነው። ሰው ቤት ገብተህ እንደዚህ ማድረግ መብት አለህ እንዴ? አይመለከኝ። ምንም አይነት ነገር አይመለክ። ካሜራውን አጥፋልኝ። ምንም ትዕግስት ብሎ ነገር የለም። ካሜራውን አጥፋልኝ። ካሜራውን አጥፋው። ካሜራውን አጥፋው። ምንድነው እየሆነ ያለው ነገር? ትሰሚኛለሽ? ልብስ እንኳን ሳልቀይር ያማሃል እንደ አንተ ሰውዬ። መጀመሪያ ፈቃደኛ ሆኜልሽ ነበር፣ ልብስሽን ቀይረሽ እንድትወጪ አውርቼሽ ነበር። ስለዚህ አሁን ፈቃደኛ አይደለም። ካሜራ እንደዚህ አድርገህ ተረጋጊ። መጀመሪያ ለምንድን ነው የምረጋጋው? መርማሪ ነኝ አልከኝ አይደለ? ልብስን ተመልከት። ጫማ ብቻ አልቀይር ነው የመጣሁት። ነው ወይ አትገፍትረኝ እባክሽን። ቁጭ በይ፣ እባክህን አትገፍትረኝ። ቁጭ በይ። እሺ እኮ ቁጭ በይ። በስነ ስርዓት አስማምተህ የምትናገረኝ ከሆነ አናግረኝ። ቁጭ በይ እና እያንዳንዱ የምጠይቅሽን ጥያቄ ግልጽ አድርገሽ ትመልሽልኛለሽ። እኔ ከአንቺ ጋር አላስፈላጊ ክርክር ውስጥ ልገባ አይደለም የመጣሁት። ትልቅ ጉዳይ ይዤ ነው የመጣሁት። ስለዚህ እኮ ትልቅ ጉዳይ ከያዝክ ሌጋል በሆነ መንገድ ለምን አታመጣኝም? ልብስ ሳልቀይር ነው ካሜራ ፊት የምታስቀምጠኝ? ቀይሪ ብዬሽ ነበረ። ከዛ በኋላ ፈቃደኛ ነሽም መርማሪ ጋዜጠኛ እንደሆንኩ አሳይቼሻለሁ። አንቺን ቤት የመፈተሽ ፈቃድ እንዳለኝ አሳይቼሻለሁ። ከዚህ በላይ እንግዲህ ምንም ላብራራልሽ አልችልም። ቤቴን ገብተህ ይኸውልሽ፣ ተምኛለሽ። አሁንም አላስፈላጊ ጭቅጭቅ ውስጥ አንግባ። በዛ ላይ አሁን እንደ ንጹህ ሰው ሆነሽ አታውሪ እሺ? ብዙ የበደልሽ ብዙ ሰዎች። ምንም አልበደልኩም። አንተ ማነህ እኔን እንደዚህ ልትናገረኝ የምትችለው? ተምኛለሽ። ማነህ አንተ? እኔ ታውቀኛለህ? ከዚህ በፊት እንተዋወቃለን። ከዚህ በላይ መግባባት ካልቻለን ወደ እስር ቤት ነው መረወርሽ። ከዛ በኋላ እያንዳንዱ ነገር እንግዲህ በመስኮት ሆነ ማውራት ይቀለናል ማለት ነው። የሱ አቅም ካለ እስኪ እናያለን። እሱን እንግዲህ ለማድረግ ፈቃደ። እሺ ስሚኝ፣ አሁን በመጀመሪያ ወደዚህ ቦታ ላይ ይዤ የመጣሁት መንገድ ላይ ላስረዳሽ ሙከራ አድርጌ ነበር። ነገር ግን ልትሰሚኝ ፈቃደኛ አይደለሽም። የተሙ እናት በደንብ ታውቂያቸዋለሽ። የአንቺ ተከታታይ ጊዜ ታካሚ ነበሩ ወይ ደግሞ ተደጋጋሚ ጊዜ እናንተ ሆስፒታል ይመጣሉ ከኛ ባልደረቦች ጋር በመሆንና ከዚህ በፊትም ሆን ብላችሁ ልታጠምዷቸው ሙከራ ተደርጎ ነበር። አሁን ደግሞ በአንቺ አማካኝነት ሊጠመዱ ነበረ። እንዴት ነው ሊሆን የቻለው? ሰዎች ይዘዋቸው ሲወጡ ከመንገድ ላይ ነው ያስጣልናቸው። እነዛ ሰዎች አሁን ከእጃችን ወጥተዋል፣ አመልጠዋል። እሳቸው ግን ተርፈዋል። ለመጨረሻ ጊዜ የነበሩት ስላቸው ደግሞ ከአንቺ ጋር እንደነበሩ ነው የነገሩኝ። ይህ ሁሉ ነገር ምን አገባኝ እኔ እንዴ? በጣም ብዙ ታካሚ ማስተናገድ ሰው ነኝ እኮ። ስለ አንድ ከስተመር ብቻ ቁጭ ብዬ የማስበን ሰው አይደለሁም። ገባህ አይደለ? በድርጅት በጣም ብዙ ሰው ነው እየመጣ የሚታከመው። ስለዚህ የተሙናት በዚህ ወጡ፣ የተሙናት በዚህ ገቡ። ሲጀምር ምን አገባኝ? እሳቸውን የማከም ስራ እንጂ እሳቸውን ቁጭ ብዬ የመጠበቅ ስራ የለብኝም። ኦኬ በቃ። ስለዚህ እኔ እንደዚህ ልጠይቀኝ ከሆነ ታዲያ ለምን እንደዚህ እንትን አልከኝ? ስለዚህ ይኸውልሽ አሁንም ቢሆን የአንቺ ታካሚ ከሆኑ ይሄ ነገር ሊፈጠርባቸው እንደቻለና እነዛ ሰዎች ከመሬት ተነስተው ያንን ቦታ አይዳፈሩም። ከዛ ውጭ ደግሞ ከኛ ባልደረቦች ጋር ጥበቃ እንዲደረግላቸው አድርገን ነበረ ወደዛ ቦታ ላይ ይዘናቸው
የምንመጣው ሁልጊዜም። ከዚህ በፊት የኛን ጥበቃ አዘናግተው ነበር እሳቸውን ለመውሰድ ሙከራ አድርገው የነበረው። አሁን ላይ ደግሞ አንቺ ተባበረሻቸው እንደሆነ ነው የማውቀው። ምን ማስረጃ አለ? እንግዲህ አንቺ ቢሮ ውስጥ ገብተው እንደወሰዷቸው ነው የተሙናት ለኛ እየነገረኝ። እኔ ወጥቻለሁ እኮ እኔ ወጥቼ እኮ ቤቴ ነኝ ያለሁት አይደለ? ያገኘኸኝ ሐኪም ቤት ነው እንዴ? አይደለም እንዴ? ከቤቴ ነው ያገኘኸኝ። ከዛ በኋላ አምልጠሽ ነው ሄደሽ የነበረው። ምንም አምልጬ ምናምን አይደለም። አሳከምኳቸው ኦልሬዲ የሚል ትሪት አደረግኳቸው፣ አስገቧቸው። ኦልሬዲ መጣሁኝ። ሽፍቴን ቀይሬ ነው የመጣሁት በቃ እንጂ እኔ ይዣቸው እኔም ብታገኙኝ ኢትስ ኦኬ። ግን እኔ አልተገኘውም አይደለ ቦታው ላይ በቃ አለቀ እንዴ። የሚመስል ነገር ቢያንስ አውራ፣ ሌላውን ነገር ተውና ማለት ነው። ስለዚህ ከአንቺ ጋር ከዚህ በላይ መጨቃጨቀውም ነገር አይኖርም። አንደኛ ስልክሽ የኛ ባልደረቦች ጋር ነው የሚገኘው። ስልክሽ ላይ እርግጠኛ ነኝ ብዙ መረጃዎች ይኖራሉ። ከስልክሽ በተጨማሪ ግን ወንጀለኛ ነሽ። ወንጀለኝነትሽን ደግሞ በደንብ አረጋግጬ ነው የመጣሁት። አሁንም ቢሆን ለምጠይቅሽ እያንዳንዱ ጥያቄ ማተባበሪኝ ከሆነ ከዚህ በላይ አድካሚ ቀናቶችን ማሳለፍ አልፈልግም። ቀጥታ ወደ እስር ቤት ወረውርሻለሁ። ከዛ እያንዳንዱን ነገር ከፖሊሶች ጋር የምትጨርሽ ይሆናል። ማን ስለሆንክ ነው አንተ? እሱን እንግዲህ አሁን ከዚህ ወደዚህ ቦታ ላይ ይዤሽ መጥቻለሁ እኮ አይደል? ወደዚህ ቦታ ላይ በኃይል ነው ይዘኝ የመጣው። አሁንም በኃይል ወደ ፖሊስ ጣቢያ። እኔ ደግሞ በኃይል ወደ ቤት ሄዳለሁ። ልቀቀኝ። አይመለከትም። ልቀቀኝ። አማን እንዳንተ ሰው አርፈሽ ቁጭ በይ። ለምንድን ነው የምትቀመጠው? የምጠይቅሽ ነገር ግልጽ አድርገሽ ምንም ግልጽ ምን ወንጀለኛ የምትለኝ ወንጀለኛ ማን ስለሆንክ ነው ወንጀለኛ የምትለኝ? አርፈሽ ቁጭ በይ። እያንዳንዱ ነገር ይኸውልሽ፣ እያንዳንዱ ነገር ማን ይዟቸው እንደሄደ ከማን ጋር እንደተባበርሽ እያንዳንዱ ነገር መታወቅ ይሆናል። ምንም የማውቀው ነገር የለም አልኩ አይደል እንዴ? ምንም የማውቀው ነገር የለም። ገባህ አይደለ? ከቤቴ ደግሞ ይዛኸኝ የመጣኸው ወንጀለኛ ስለሆንኩኝ አይደለም። እሺ ይዛችሁ መኪና ውስጥ ከታችሁ ስለመጣችሁኝ ነው። ስለዚህ የህግ አካላቶች አብረውን ይኖራሉ። እነሱ ምልክት መስጠት ትችላለሽ፣ ጥቆማ መስጠት ትችላለሽ። የሚያድኑሽ ከሆነ እንይሽ እስቲ እንይሽ። ምንድነው እየፈለክ ያለኸው? ወንጀለኛ ነሽ የምትለኝ የት ታውቀኛለህ? ፊትን ከዛሬ ውጭ አይቼው አላውቅም። እሺ ገባህ አይደለ? የት ታውቀኛለህ? አንተ እኔን ወንጀለኛ ማለት የምትችለው በቃ የትም አታውቀኝም አይደለ? ስለዚህ አሁን በሰላም ምንም አይነት ሌላ ክርክር አልፈልግም። የተሙናት የምትለኝ ደግሞ የተሙናት ትሪት አድርግቼ አስገብቼ ነው እኔ የወጣሁት። ሽፍቴን ጨርሼ ነው የወጣሁት። ገባህ አይደለ? በቃ ስለዚህ እኔ አሁን አስወጡኝ፣ ወደ ቤት ልሂድበት። ስልኳ ላይ የተገኘ ማስረጃ ካለ ባካችሁን ትሰጡኛላችሁ። ስልክ ያለ ፍቃድ ለምንድን ነው የሚከፈተው? እንግዲህ ያንቺን ፍቃድ የምንጠይቅበት ለምንድን ነው? የራስህ ስልክ የራስህ ነው፣ የኔ ስልክ የኔ ስልክ ነው። ማን ስለሆንክ ነው አንተ? ስለዚህ ስልክሽ ላይ ብዙ መረጃዎች ይኖራሉ። አይመለከትም። ስልኬ ፕራይቬሲ ነው። ገባህ አይደለ? ፕራይቬሲ ነው። የወንጀለኛ ስልክ በእንደዚህ አይነት መልኩ ይታይ አይችልም። ማን ስለሆንክ ነው? ስቲል እኮ አንተ ወንጀለኛ እያልከኝ ነው። ማነህ አንተ ወንጀለኛ ነኝ ለማለት የፈቀድከው? የፈጸምሻቸውን ወንጀሎች ጠንቅቀሽ ታውቂያለሽ። አሁን ከኔ ጋር ለመከራከርና አቅሙ እንዳለሽ ለማሳየት ነው እየሞከርሽ ያለሽው። ነገር ግን በአጭር ደቂቃ ውስጥ ደግሞ ስልክሽ ላይ ብዙ መረጃዎች ሊገኙ እንደሚችሉ እርግጠኛ ነኝ። ከስልክሽ በተጨማሪ ደግሞ የሆስፒታሉ ካሜራ ማስረጃ እኛ እጅ አለ። ለመጨረሻ ጊዜ የተሽለኮለክሽ ስትወጪ የታየበት። ከዛ በተጨማሪ ደግሞ እዛው ሆነው የተሙናት ልክ አንቺ ከመውጣትሽ 2 ደቂቃ በኋላ እነዛ ሰዎች ሲገቡና የተሙን እናት ይዘዋቸው በግድ ሲወጡ አፋቸውን አፍነው ነበር። ትንሽ ከለል አድርገዋቸው ነበር በማይታወቅ ሁኔታና አንቺ ሆን ብለሽ ምልክት እንደሰጠሽ የሚያሳይ ነው። ይህ ደግሞ ከበቂ በላይ ማስረጃ ነው ብዬ አስባለሁ። እኔ አላውቅም። እርግጠኛ ነሽ አታውቂም? አላውቅም። ትሪት አድርግቼ ወጣሁ እንጂ አላውቅም። ምናልባት ስልክ ካላችሁ ከጀርባ እስቲ የሆስፒታሉን የድብቅ ካሜራም እንትን ስጡኝ። ሴኩሪቲ ካሜራውን ያለውን ቪዲዮ አሳዩኝ አንዴ። እሱን አሳይቼ እንድታምኑልኝ። ከዛ በተጨማሪ ደግሞ ስልኳ ላይ የተገኙ መረጃዎችን እስኪ እሺ እንግዲህ ይህንን ቪዲዮ ማየት ትችላለሽ። የሆስፒታላችሁ ሴኩሪቲ ካሜራ የያዘው ነው። ጓደኛዬን ለማግኘት ነበረ። ለዛም የተሽለኮለኩ እንደዚህ ኦኬ። ጓደኛሽን ስታገኝ ተሽለክለከሽ ነው የምትወጪው? ኖ ወይ ፈጥኜ ለመውጣት እየሞከርኩ ነበር። ከዛ በኋላ 2 ደቂቃ አልቆዩም እነዛ ሰዎች ወደ አንቺ ቢሮ ሲገቡ። አይ ዶንት ኬር። አሁንም ድረስ አይመለከተኝም አባቴ። ያ ቦታ ላይ ለሚፈጸመው ያንዳንዱ ደግሞ አይመለከተኝ። ወጥቻለሁ። ያንን ቦታ ላይ የሚፈጸመውን ነገር ጥበቃውና ዶክተሩ እዚያ ያሉት ቀሪ እና ደግሞ ሽፍት ተቀይረው የወጡት ናቸው የሚመለከታቸው። እሺ እኔ ደግሞ በሰዓት ወጥቻለሁ። አይመለከተኝም። ካገቱት መሀል እኔን አይተሃል? አፎን ሲያፍኑት መሀል እኔን አይተሃል? እነዛ ሰዎች ግን ከአንቺ ጋር ቀጥተኛ ግንኙነት እንዳላቸው የሚያሳይ ነው። ከዛ በተጨማሪ በቀናት ልዩነት የተገኘውን ቪዲዮ ባካችሁ አውጡልኝ። እዛው ሆስፒታሉ ካሜራ ይሰራችሁት። እንግዲህ አንደኛው ቪዲዮ ይሄ ነው። ከዛ በተጨማሪ ደግሞ ከ1-2 ቀን በፊት እንግዲህ ይመስለኛል ቤተሰቦቻችን ተሞ በተገኘበት ቀን ላይ ነው ይሄ ነገር ሊሆን የቻለውና እነዛ ሰዎች አንቺ ጋር መጥተው ኮሪደር ላይ በነበረ የሴኩሪቲ ካሜራ የተወሰደ ምስል ነበረ። ትክክለኛ ያገቱት ይሁን አይሁን ባላውቅም፣ ነገር ግን ወንጀለኛ የሚመስሉ ራሳቸውን የሸፈኑ ሰዎች
ከአንቺ ጋር ሲከራከሩና የተሻለ ገንዘብ እንደሚሰጡሽ እንዲሁም ደግሞ በካኪ የታሸገ ገንዘብ እዛው ሲሰጡሽ የሚያሳይ ቪዲዮም እጃችን ላይ ይገኛል። አይመለከትም እኮ እያወራህልኝ ያለው እኮ የሚመለከት ይሄን ቪዲዮ ካሳየሁሽ በኋላ አይመለከትም። የፈለኩትን ብር መቀበል የፈለኩትን ሰው ማግኘት እችላለሁ። እስር ቤት ነው የምወረውርሽ። እስኪ አንተ አቅም ካለ ያንተ እኔ እስር ቤት መክተትህን አያለው። ከዛ ውጭ ግን የሚመለከትን ነገር አውራ። በቃ እንዴ መብቴ ነው። የተሸፋፈነ ኢቭን ኢፍ አንተ እንኳን እንደተሸፋፈነ እያወራኸኝ ነው አይደለ? መብቴ ነው ከተፈለኩት ሰው ጋር ማውራት። ከዛ ውጭ ደግሞ የፈለኩትን ብር አይደለም በካኪ ማለት ነው በማዳበሪያ ተሸክሜ ብገባ አንተ አይመለከትም። በቃ ስለዛ ስለማይመለከተኝ ነገር ልታወራልኝ ከሆነ ብዙ ስራ አለብኝ። ስራ ትቼ ነው የመጣሁት። አስወጡኝ፣ ካሜራ አጥፉልኝና እኔ ልውጣ። ስለዚህ ውድ ቤተሰቦቻችን እንግዲህ ሁለተኛው ቪዲዮ ከደረሰ ባካችሁ ውስጡኝ አንዴ ይሄን ቪዲዮ አሳይሻለሁ። ከዛ በኋላ ካንቺ ጋር የተለየ ክርክር ማድረግበት ምንም አይነት ምክንያት የለም። አንጠልጥዬ ወደ እስር ቤት ወስድሻለሁ። ሁለቱ ቪዲዮ ለኔ ከበቂ በላይ ማስረጃ ነው። አምጡት ሁለተኛው ቪዲዮ። እንግዲህ ሁለተኛው የሴኩሪቲ ካሜራ ቪዲዮ ይሄንን ይመስላል። ይህ ቪዲዮ ማለት በካኪ ገንዘብ ስትቀበይ እንዲሁም ደግሞ ከሁለቱ ሰዎች ጋር ስትጨቃጨቅ የሚያሳይ ነው። አይተሽ ትረጃለሽ አይደል? ወደ ቤተሰቦቻችን ምን አገባህ አንተ ታዲያ? ቪዲዮ የሚያሳየው ይሄንን ነው። እንዴ ምን አይነት ነገር ነው እየሆነ ያለው ዛሬ? ከዚህ በላይ ነገሮችን ላስረዳሽ ግዴታ የለብኝም። ይኸውልሽ በቃኝ፣ በእናትህ ከአንተ ጋር ከዚህ በላይ መከራከር አልፈልግም። ሰምኛለሽ? ማስረጃዎች እጄ ላይ አሉ። ይሄን ነገር ማትናገሪ ከሆነ ደግሞ ቀጥታ ወደ እስር ቤት ወረውርሻለሁ። ከዚህ በላይ ከአንቺ ጋር ምንም መከራከርበት ምክንያት አይኖርም። ተግባባን ወይ? እኔ አሁን ጭራሽ ለምንድን ነው የምታስፈራራኝ? ማስረጃዎች ሁለት ማስረጃ እጄ ላይ አለ። አንቺን ሊያስከስስ የሚችል ሁለት ማስረጃ ሊያስከስስ የሚችል አስረዳው። በቃ ስለ ቪዲዮ አስረዳው አይደለ? ከዛ ውጪ ለምንድን ነው የምታስፈራራኝ? እንግዲህ ቪዲዮ ከበቂ በላይ ማሳያ ነው እኮ አይደለ? ገንዘብ ስትቀበይ ነበረ ቪዲዮ። እንዲሁም ደግሞ አንቺ ቢሮ ውስጥ ሰዎች ገብተው ከዛ በኋላ የተሙን እናት ይዘው ሲወጡ የሚያሳይ ቪዲዮ ይዘናል። ከዚህ በላይ ደግሞ አንቺን ለማስከሰስ ምንም የሚያስፈልገን ነገር የለም። ይሄ ለኛ ከበቂ በላይ ማስረጃ ነው። ተግባባን? ስለዚህ አሁኑኑ ወደ እስር ቤት ይዤሽ መሄድ ይሆናል። ወይ ደግሞ ሌላ የምታምኚልኝና የምትናገራቸው ነገሮች ካሉ ልስማሽ። ምናልባት ህግ የራሱን ነገር አይቶ ለአንቺ የተለየ ማሻሻያ ሊያደርግልሽ ይችላል። ሴት ልጅ ነሽ። ታዲያ መግባባት አንችልም? ካሜራው ጠፍቶ መግባባት አንችልም? እኔ እናንተ ይኸውልሽ፣ ትሰሚኛለሽ? ካሜራው ለእኔ ማስረጃዬ ነው። ከዛ በተጨማሪ ደግሞ ይህን እያንዳንዱ የሚፈጠረው ነገር የሚያዩ ውድ ቤተሰቦች አሉ። ለእነሱም ቀጥተኛ የምናሳይበት መንገድ ነው ያለው። ቤተሰቦችን ምን አገባኝ ስለቤተሰቦች? የቤተሰቦች ከኔ መማሪያ ነኝ እንዴ? መማሪያ ከፈለጉ በጣም ብዙ እኮ መማሪያ የሚሆኑ ቪዲዮዎች አሉ። ከነሱ አይተው ይማሩ። አንተ ጓደኛህን ይሁን ባልደረባህን ማዳን አይደለም የምትፈልገው? እሱን ከፈለግ ካሜራ አጥፋና እንግባባን። እናንተ ምን አይነት መረጃ ልትሰጪኝ አስበሽ ነው? ስላለው ነገር ማለት ወንጀለኛ አይደለሁም። አሁንም ወንጀለኛ ነኝ ብዬ ያመንኩልህ አይደል? ወንጀለኛ ስለመሆንሽ የሚያረጋግጥ ቪዲዮ እኮ እንደተገኘ እየነገርኩሽ ነው ያለሁት እኮ። ሰዎቹ ይውጡ፣ እዚህ ጋር ያሉ ሰዎች ይውጡ። ካሜራውን አጥፋና እኔ እናንተ እንግባባ። ማለት እኔ አንተን ላስረዳ ለመደማመጥ እንሞክር እንጂ አንተ ጓደኛህን ለማዳን ከፈለግ እኔን አናግረኝ። ከዛ ውጪ ግን ጓደኛህን ተው ምናምን ሰው ቤተሰቦች ይማሩ የምትል ከሆነ ደግሞ ወደ እስር ቤት ከተተኝ ምንም ነገር አልናገርም። እሺ በጣም ጥሩ። የረባ ነገር ትነግሪኛለሽ ብዬ አስባለሁ። ያ የምትናገሪው ነገር ጊዜ ሊያጠፋና የረባ ነገር ማይሆን ከሆነ ግን ከዚህ በላይ ከፋ ነገር ነው የሚደርስብሽ። ተግባባን? እሺ ከካሜራው ጀርባ ያለ ሰዎች እባካችሁን ውጡ። ካሜራማን ካሜራውን አጥፋልኝና እንደተለመደው ውጡ እናንተ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ ሶስተኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። አዲስ ነገር ካለ ተሙጋ ነገር እሺ፣ ተጋቢ እንግዲህ ያው ሁሉንም ነገር እንደምትናገሪ ቃል ገብተሽልኛል። ስለዚህ እያንዳንዱ ነገር እንድትነግሪኝ ነው ፈልገው። ምንም እንድትደብቅኝ አልፈልግም። እንዳልኩሽ መማሪያ እንዳይሆን ምንም ነግረህ ነገር የለም ብለሽኝ ነበር። ስለዚህ ያልሽኝን እያንዳንዱ ነገር መስማት እፈልጋለሁ። ስለተፈጠረው ስለ እያንዳንዱ ነገር ግልጽ አድርገሽ ማትናገሪ ከሆነ ግን
ከዚህ በላይ ከአንቺ ጋር እንደማልከራከር ነው የምነግርሽ። አንጠልጥዬ ወደ እስር ቤት ነው ይዤሽ የምሄደው። ከመጀመሪያ እንደዚህ እኮ ብትነጋገር እኮ አሪፍ ነበረ ማለት በሰላማዊ መንገድ። እሺ ቀጥይ። እና በቃ ገንዘብ የምትፈልግ ከሆነ የሰጡኝን ገንዘብ እንዳለ ውሰደው ማለት ምንም ምን አሁን ላይ ምንም አይጠቅመኝም። የሰጡኝም ገንዘብ ውሰደው፣ ከስሜ አይበልጥም። እኔ ገብቶሃል አይደለ? እኔ እዚህ ጋር አንተ ይህን መረጃ አሳልፈህ ብትሳሰጥ ስራዬን ነው የማጣው። ከዛ በተጨማሪ ደግሞ ህይወቴንም ላጣ እችላለሁ። እኔ ማስተዳደራቸው ደግሞ ቤተሰቦች አሉ። ሶ የምትፈልገው ገንዘቡን ከሆነ ገንዘቡን ውሰድ፣ አጥፋልኝ መረጃ ያልከውን እና ከህይወት ይወጡ። በቃ እሱ ነው የምፈልገው። ይኸውልሽ እጄ ላይ የተገኘ መረጃ የአንቺን ህይወት ማጥፋት ብቻ ሳይሆን ሁሉ ነገርሽን ነው የሚያበላሸው። አንደኛ ስራሽን በአግባቡ እንዳትቀጥይ ያደርጋል፣ ለሆስፒታሉ ይህንን ነገር አሳልፈን የምንሰጥ ከሆነ። ከዛ በተጨማሪ ደግሞ ኑሮሽ ሙሉ ለሙሉ እንዲመሰቃቀል እንዲሁም ደግሞ እስር ቤት ገብተሽ ወጣትነትሽን እስር ቤት የምትበሰብሽበትን ነገሮች ነው የምንፈልገው። ይህንን ሁሉ ነገር ከማድረጋችን በፊት ደግሞ ግልጽ አድርገሽ መናገር ያለብሽን ነገሮች ንገሪኝ። ያው እንደነገርኩ ነው እኮ በቃ አላቃቸውም ሰዎቹ። እሺ እንዴት ወደ አንቺ ሊመጡ ቻሉ? ማለት አላቃቸውም ሰዎቹን። ከዛ በኋላ በቃ ገንዘብ አቀረቡልኝ፣ ገንዘባቸውን ተቀበልኩኝ። ሶ አንተ አሁን ገንዘባቸውን ውሰድና እኔን ተወኝ በቃ። ምንድነው እኔ ገንዘባቸው አይደለም የሚያስፈልገኝ። ስለ እነዚህ ሰዎች እያንዳንዱን ነገር ግልጽ በሆነ መንገድ እንድታብራሪልኝና ማስረጃዎች ነው ፈልገው። ስለ እነዚህ ሰዎች እኮ እኔ እና የማውቀው ነገር የለም። ሶ ከኔ ከመጠየቅ እነሱን ሄደህ ብትከታተል አይሻልም? እሺ ለመጀመሪያ ጊዜ እነዚህ ሰዎች መጥተው ሲያወሩሽ በምን አይነት መልኩ ሊያወሩሽ ቻሉ? ታሪኩ በጣም ረጅም ነው ማለት ታሪኩን አሁን ገና ስነግር በጣም ረጅም ሰዓት ነው የሚፈጀው። ችግር የለውም ሰው ያለውን ነገር ነገርኩ። ገንዘብ ከፈለክ ገንዘቡን ውሰድ። ገንዘቡ ምንም አላረኩበትም። ለአባቴ መታከሚያ ብቻ የሚሆን አስቀርልኝና ሌላውን ውሰድ። ዘን አለቀ በቃ። ከዛ ከህይወት ይወጡ አንተም፣ ከዛ የተሙና ኤቭሪቲንግ ከህይወት ይወጡ በቃ። ከቻልኩኝ ደግሞ ስራዬን የመቀየር እንትን እፈልጋለሁ። እነዚህ ሰዎች አሳልፈሽ ስጪኝ። ከዛ ውጪ ደግሞ ታሪኩ ረጅም ነው ያልሽውን ነገር ግልጽ አድርገሽ ንገሪ። ስለዚህ ሰዎች እንዴት አሳልፌ ልሰጥ እችላለሁ? አላቃቸውም ሰዎቹን እኮ እያልኩ ነው። ወደ አንቺ እንዴት ነው ሊቀርቡ የቻሉት? አሁን ረጅም ታሪክ ልታስወራኝ ነው። ችግር የለውም ይኸውልሽ፣ እንደማይደክመኝና እያንዳንዱ መስማት ያለብኝን ነገር እንደምሰማ እየነገርኩሽ ነው ያለሁት። ስለዚህ አትዝጊ። ለእኔ ይርዘም፣ የፈለገውን ያህል ይርዘም። ኦኬ እንግዲህ ካልክ ምን ማድረግ አልችልም። እነሱ መምጣት የጀመሩት አሁን አይደለም፣ ረዘም ላለ ጊዜ ነው እና ተደጋጋሚ ይመላለሱ ነበረ እንትን እንድል በቃ ሞር እሷን በመድኃኒት አርግቼ መሞር ፓራላይዝ እንድትሆን ዘንድ ደግሞ እንድትሞት ብዙ ነገር እንዲሆን ይመጡ ነበር ወደ እኔ። ግን በዛ ጊዜ እኔ ምንም አይነት ማለት የሚያቀርቡትን ብር በጣም ትንሽ ብር ነው፣ ህይወትን እንትን የሚላ አይደለም። ሶ በዚህ የተነሳ ተኩት አልፈልግም አብያቸዋለሁ። ረጅም ጊዜ ተመላልሰዋል። ኢቭን ኢፍ ሊያስገድሉኝና ሞክረዋል ማለት ማስፈራሪያ አድርሰውብኝ ነበረ ከዚህ በፊት ማለት ነው ከስራ ስመለስ እና እንዴት ነው ብዙ ነገር ሆኖ አለፈ። ዘን አሁን ወደዚህ ከመጡ በኋላ በቅርብ ደግሞ ድጋሚ ተመልሰው መጡ እና 2-3 ተመላልሰዋል እኔ ጋር ማለት ነው። እና ሁሌ አንስማማም፣ አይሆንም ብዬ ነበር የምመልሳቸው። በዛ ላይ ደግሞ ከተሙ እናት ጋር አሪፍ የሆነ ቀረቤታ አለን። መጀመሪያ ላይ ከገባንበት ሳይሆን አሁን ላይ ከእሷ ጋር በደንብ ቀረቤታ አለን። ለእሷም ለእኔ ጥሩ ነገር ነች። ሶ በዚህ የተነሳ አልፈልግም አልኩት። ከዛ አሁን በቅርብ ከመጣ በኋላ ግን ኖ ከበፊቱ 3 እጥፍ 4 እጥፍ የሚሆን ብር ነው ያመጣልኝ እና ኢሚሊየን ሲያመጣልኝ በሰዓቱ ደግሞ እኔ ብሩ ያስፈልገኝ ነበረ። እንደነገርኩ አገር ቤት ያሉ ቤተሰቦች እኔ ነኝ የማስተዳድራቸው። ከዛ በቀጠል ደግሞ የራሴን ፐርሰናሊ በጣም ብዙ ኬዞች አሉብኝ። ቤት ኪራይ ዝፍ አለብኝ ኤቭሪቲንግ እና እነሱ ብሩን ሲያመጡልኝ በቃ ምንም ሳላስብ ነው አክሰፕት ያደረኳቸው። ሶ ከዛ ብሩን አክሰፕት ያደረኳቸው እና እኔ ግን ያሰብኩት ምንድነው እኔ እጅ አልገባበትም፣ ከሩቁኝ እኔ ያሳልፍላቸዋለሁ፣ እነሱ እንትን ይሏቸዋል፣ በቃ አለቀ። እኔ መሀል ላይ አላስገባሽ ብለውኝ ነው የዛኔ ማለት ነው። በቃ ይሄ ነው ታሪኩ። እሺ እንግዲህ አባትሽ ረጅም ጊዜ እንደታመመ ነበር የነገርሽኝ እና አባትሽን ለማሳከም ስትይ የአንድን ሰው እናት አሳልፎ መስጠት ለአንቺ ትክክለኛው መንገድ መስሎ ተሰማሽ? ከቤተሰብ አይበልጥም፣ ከአባቴ አትበልጥም የተሙ እናት። እኔ ቤተሰቤ አባቴ በጣም ብዙ ነገር ሆኖ ነው እኔን ያሳደገኝ፣ በጣም ብዙ ነገር። እሱ አልጋ ላይ ከወደቀ በኋላ እናቴን በጣም ለፋችው።
እና እነሱ ህይወትን አሳልፋለሁ ብዬ ነው ከተማ የገባሁት ሲጀመር እኔም ማለት ነው። እና እዚህ እስክደርስ አስተምሮ አያስመረቀኝ አባቴን ከአንድ ከስተመር ከአንድ እናት ጋር ምን እኔ ሲጀምር ሊገናኙም አይችሉም። ስለዚህ አባቴ በደንብ ይበልጣል ከሷ። ስለዚህ ግዴታ የአባቴን ህይወት ለማትረፍ ስል ራሴን እንደዚህ አይነት ነገር ውስጥ ከተትኩ። ይህንን የምነግርህ አንተ ተረድተኸኝ እንትን ልትል ትችላለህ ብዬ ነው። ካሜራ ፊት መናገር ቅድም አቅቶኝ አይደለም። እና ለአንተ እንደዚህ ሳስረዳ ምናልባት ቀለል ካርክልኝና ብሩን ምንም አላረኩትም እንደነገርኩ የአባቴ ማስታመሚያ ብቻ ነው የምፈልገው እና የአባቴ ማስታመሚያ የሚሆነውን ብር ብቻ ስጠኝ፣ ዘኔ ቀረውን ውሰድ፣ ከዛ በኋላ ከህይወቴ ሙጡ ያለውን ነገር ነገርኩ። እሺ እስቲ በዚህ ልክ ለአባትሽ መስዋዕትነት እንድትከፊ ያደረገች ነገር ምንድን ነበረ? ሁኔታዎቹ ምን ይመስሉ ነበር? ወደዚህ ቦታ ላይ እንዴት ነበር የመጣሽው? ንገረኝ እስቲ። የተነገርሻቸው ነገሮች እውነት ነው አይደለም የሚለውን ነገር ከዚህ አንጻር ተነስቼ ለመረዳትም እንዲያመችኝ። የሚገርም ነገር አይደለም። እንደ ማንኛውም አባቴ በጣም ነው መስዋዕትነት ለኔ የከፈለው። ከልጅነት ጀምሮ ስቲል ነው በጣም ነበር የሚለፋልን እና አገር ቤት ወደ ደብረ ብርሃን አካባቢ ነበረን እኛ እና እዛ ያለን ሞር በጣም ከልጅነቴ ኤሌመንታሪ ሃይ ስኩል ከዛ ደግሞ ኮሌጅም ከገባሁ በኋላ ሙሉ ለሙሉ ያስተማረኝ እሱ ነው። በጣም ያግዘኝ ነበር አባቴ። ከዛ አባቴ በዛ መሀል ላይ ድንገት ታመመ። አባቴ ከታመመ በኋላ የቤቱ አስተዳዳሪ ኦር የቤቱ ማገር እሱ ነበረ። እሱ ከታመመ በኋላ በቃ ኤኒ ካይንድስ ኦፍ ኦፕሽን በቃ ጠፋብን ማለት ነው። ከዛ በኋላ ያለሁት እኔ ነኝ ልጅ፣ ከኔ በታች ናቸው ሌሎቹ ትንንሾች ናቸው። ሶ ያለኝ አማራጭ እኔ ነኝ። በቃ እኔ ነኝ ቤተሰቤን ህይወት መቀየር ያለብኝ ነው። እና እሱ ከታመመ በኋላ እናታችንም ብዙ ጊዜ ለፋች እና ያንን ነገር ካየው በኋላ ወደዚህ ከተማ ሽፍት አደረኩ ማለት ነው። እና ከተማ ከመጣሁም በኋላ በቃ ኤቭሪ ታይም ከተማ አሁን እዚህ የምሰራው ስራ ደሞዜ እኔ እዚህ ቤት አስተዳድሮኝ የቤት ኪራይ ከፍሎ የኔን እንትን ብሎ ከዛ ደግሞ ለቤተሰብ የሚላክ ብር ነው። ሶ ኤቭሪ ታይም አይበቃም ያ ብር ማለት ነው። ስለዛ ምን ያለኝ በቃ ኤቭሪ ታይም ያመኛል። አባቴ ታሞ ከዛ ደግሞ እናቴ ሁለቱም ለኔ ለፍተው፣ እናቴ አሁን የአባቴ አስተማሚ ነች። ሶ ያንን ሳይ እኔ ለቤተሰብ ያለመድረሴ በጣም ያሳዝነኛል። እና ያ ነገር ስለሚያሳዝነኝ ነው እንትን ነበረ እና በጣም ደግሞ የምብሰለሰልበት ነገር ነበር የአባቴ መታመም፣ ቤታችን ችግር ላይ መውደቅ፣ በቃ በጣም የሚያሳምመኝ ነገር ነበር። እና በዚህ አይነት ክራውድድ ውስጥ ሆኜ ነው ይሄ ነገር የመጣው። እና ከዛ በፊትም እኮ አቅርቦልኛል፣ ግን ምንም ነቲንግ የሆነ ብር ነው የመጣው ማለት ነው። ሶ ምንድነው እኔ አሁን ግን ይሄ አይን የሚያሳሽ ብር አይደለም ካለውበት ችግር ካለውበት ክራውድድ አንጻር በቃ ሞር እንትን የሚባል ነው። ስለዛ ምንም አላቅመም ሙላ የተቀበልኳቸው፣ ግን የራሴን ህይወት ለማሸነፍ ከራሴ ጋር ቢሆን ኖሮ የምሰራው ስራ ይበቃኝ ነበረ። ስለዛ ግን እዚህ ጋር የአባቴ መታከሚያ ግድ ነው፣ ለቤተሰቤ ብር ያስፈልጋቸዋል። ለዛ ነው እንደዚህ አይነት ነገር ውስጥ የገባሁት። ከዛ ውጪ እንደዚህ አይነት ስራ ላይ ገባሽ፣ ያው አባትሽ ወድቆ ስለነበረ በዚህ ገንዘብ ለመስማማት ሙከራ አደረግሽና ተደጋጋሚ ጊዜ እነዚህ ሰዎች መጥተው እንደሚጨቃጨቁሽ ነገርሽኝ ነበረ። እንደዚህ አይነት ነገሮች ላይ ሲመጡ በሰዓቱ ፈቃደኛ ስላልነበርሽ ለምን ለህግ አካላቶች ጥቆማ ልትሰጪ አልፈለግሽም? ለህግ አካላት እንዴት እናገራለሁ ስታስበው? እነዚህ ሰዎች እኮ እኔ እንደዚህ እንደ ልጅ እያጫወቱ አይደለም እኮ ይህን ወንጀል ፈጽሞ ያሉ እያስፈራሩ ነው። ስለዛ እኔ ነገ ደግሞ ለህይወቴ ላይ ምንም አይነት ዋስትና የለኝም። ለህግ አካላት ተናግሬ እነሱን አጋልጬ ህይወቴ ዋስትና የለውም። እነሱ በእጃቸውም ሄደው ይፈታሉ። ግን በዛ መሀል ህይወቴ በጣም ክራውድ ውስጥ ይገባል። ስለዛ ምንም የሚገናኝም ነገር አይደለም። ለፖሊስ ለህግ አካል መናገር በጣም ፌር ያልሆነ ነገር፣ ምክንያቱም እያስፈራሩኝ ነበረ። ኤቭሪ ታይም አልፈልግም ካልኳቸው ጀምሮ በጣም ያስፈራሩኛል። በጣም እኔ ለነሱ ብዬ በጣም ብዙ ቤት ቀይሬያለሁ። ቅድም ያገኘኝ ቤት እስክገባ ድረስ በጣም ብዙ ነገር ማለት ነው። በጣም ብዙ ቤት ቀይሬያለሁ፣ ብዙ ነገር። ከዛ በኋላ ግን እንደዚህ አይነት የሆነ እንዴት ነው ውስብስብ ያለ ጊዜ ውስጥ ስገባ ያለምንም እንትን ተቀበልኳቸው ማለት ነው። ያ ነው ምክንያቴ። በቃ እንደው በጣም እንደሚያስፈራቸው ብዙ ነገሮችን እንዳደረጉሽ ነበር የተናገርሽው። ከመጀመሪያው ጀምሮ ህይወት ሊከብድሽ እንደሚችል ጭምር ነበር የተናገርሽው እና
ትንሽ ነገሮች ግር ስላሉኝ ነው መጀመሪያ ላይ ለህግ አካላት ማሳወቅ አልፈለግሽም፣ እነዚህ ሰዎች ደግሞ ጉዳት ያደርሱብኛል የሚል እምነት ነበረሽ። ይህንን ነገር ለህግ አካላት ባሳይ ከተሙናት ጋር ያለሽ አታችመንት ደግሞ ጠለቅ ያለ እንደሆነ ታውቂያለሽ። እና አሁን ላይ እነዚህ ሰዎች ለምን የተሙን እናት ማገት እንደፈለጉ እኛ እናውቃለን። ምክንያቱም ተሙ አሁን ነፃ ወጥቷል፣ ከእነሱ አድነነዋል። ያ ማለት ድጋሚ በእሷ ወጥመድ ውስጥ ሊከቱት እየሞከሩ እንደሆነ እረዳለሁ። ከዚህ በፊት ግን ተደጋጋሚ ጊዜ ይህን ሙከራ ሊያደርጉ የጠየቁበት ምክንያት ምንድን ነበረ? ኦልሬዲ ተሙ እጃቸው ላይ ስለነበረ ሌላ ምን ምክንያት ነበራቸው? ለዚህ ብለው የነገሩሽ ነገር አለ ወይ? እንደሱ ብለው የነገሩ ነገር የለም። ግን በቃ እሳቸውን መያዝ አለብን ግዴታ። እሳቸውን ይዞ እንዴት ነው ቁማር ነው ያሰቡት እነሱ። እና እኔ ምንም እንደዚህ የምከራከርበት እንትን የለኝም። ምክንያቱም እዚህ ጋር እኔም የሰው ህይወት ነው ያዝኩት። ግዴታ እኔ የተሙን እናትን ከመረጥኩኝ አባቴን ላጣ ነው። ስለዛ አባቴ የሆነ ነገር ከሚሆን ብዬ ግዴታ የተሙን እናትን እንትን ማለት አሳልፌ መስጠት አለብኝ ነው። ሰው አሳልፌ ሰጧቸው እሳቸውን። ግን እንደዚህ ዲፕሊ ያስረዳኝ የለም። ከኔ የሚጠበቀው የተሙን እናትን ወይ መግደል ነው ወይ ደግሞ ለሚገለሱ አሳልፎ መስጠት ነው። ሰው በቃ ያንን ነበር የፈለጉት፣ አረኩላችሁ። እንግዲህ ያው የተሙን እናት ከፍተኛ ጉዳት ሊደርስባቸው እንደሚችል እርግጠኛ ነኝ። አሁንም ድጋሚ በእነዛ ሰዎች ቁጥጥር ውስጥ ቢገቡ ጉዳት ይደርስባቸዋል እና አሁንም ውይይታችን ክፍት መሆን መቻል አለበት። እነዚህ ሰዎች ተደጋጋሚ ጊዜ ሲመጡ የዛኔ ላግቱ የመጡት ወይም ደግሞ አንቺ ቢሮሽን ለቀሽ ስትወጪ የገቡ ሰዎች ናቸው ተደጋጋሚ ጊዜ መተው ሲያወሩሽ የነበሩት ወይስ እየተቀያየሩ ነበር ሰዎች አንቺ ጋር መጥተው ነበር? ይቀያየራሉ። በጣም ብዙ ሰውየው ባይዘወይ በጣም እጀ ረጅም ነው ስሰማ፣ በጣም ረጅም ነው። የተለያየ ሰው ነው የሚመጣው። ኤቭሪቲንግ እኔ አላምንም። በእኔ ቅድም ይዛኔ ስታይ ይዛኝ ልትወጣ ስትል ቆልፌ ነው የተቀመጥኩት። ምክንያቱም በጣም እጀ ረጅም ነው። ኤቭሪ ታይም በቃ ሰው ነው የሚመጣው። ስለዚህ እኔ እንትን ማለት አልቻልኩም እና ቅድም ሊያግቱት የመጡት እንትን ናቸው፣ ሌላ ናቸው። እዛም ደግሞ ሌላ ናቸው። ተደጋጋሚ የሚመጡትም ደግሞ ሌላ ናቸው። እናንተ ቢቀርብ ይሻላል፣ ከእግሯችሁ ጋር ቢቀርባችሁ ይሻላል። ከማይሆን ሰው ጋር እንትን አያስፈልግም። እና እናንተም ትቷችሁ የራሳችሁን ህይወት ትኖሩ አሪፍ ነው። ምክንያቱም አንተ ምንም ዋስትና የለህም ለህይወት ማለት ነው። እንደኔ ሰው ይህን ነገር ትተህ በሰላማዊ መንገድ እንትን ብትል ይሻላል። አይ ቲንክ እንደዛ ማስብ አይመስልም። አሁንም ቢሆን መንገዶችን አንቺ አይደለም የምታሳይኝ። ማለት ይሄን የሚባል የሚጠቅመኝንም ነገር አይደለም። ያው የሚጠቅመኝ ላልል አልችልም። ነገር ግን ለምን ወደ እንደዚህ አይነት ነገር ውስጥ እንደገባሽ የሚያሳይ ግልጽ የሆነ ነገር ነግረሽኛል። ቢሆንም ግን እነዚህ ሰዎች እንዴት በቁጥጥር ስር ሊውሉ እንደሚችሉ እንዴት ልንይዛቸው እንደምንችል አቅጣጫ የሚያሳይ ነገር እየነገርሽኝ አይደለም እና አሁንም ከአንቺ የሚፈልገው መረጃ ምናልባት እነዚህን ሰዎች ማግኘት የምንችልባቸው አጋጣሚዎች አሉ። አንቺ ቀጥረሻቸውም ሊሆን ይችላል። በሆነ መንገድ ብቻ አሁን የያዝናቸው ሰዎች አሉ ከእጃችን የወጡት ልክ የተሙን እናት ይዘው ሲወጡ ደርሰንባቸው ከኛ የመለጡ ማለት ነው። ሌላ እነሱ የምናገኝበት መንገድ አለ? ተደጋጋሚ ጊዜ ከአንቺ ጋር ኮንታክት ስላደረጉ እንትን ማለት ብቻ ነው መናገር ብቻ ነው እና እኔ እንትን ስል እኔ የምፈልገው ነገር ካለ ኦር ደግሞ እንዲመጡ ደውለው ለሰውየው ቀጥታ አልደውልም። ከሱ ታች በጣም ብዙ ሰዎች አሉ፣ ለእነሱ ነው ደውዬ የማገኛቸው። ስለዚህ እኔ ከሰውየው ጋር ኮንታክትም የለኝም እና ልታገኟቸው የምትችሉበት አማራጭ ደግሞ ያለ አይመስለኝም። ድጋሚ የተሙን እናት ላይ ጉዳት ለማድረስ ከመጡ በስተቀር እናንተ ልታገኟቸው አትችሉም። እነሱ ግን በፈለጉት ሰዓት ሊያገኟቸው ይችላሉ። ማመን ያለብህ እሱ ነው። በአንቺ አቅም ስላስፈራሮች ነው በዚህ ልክ ከፍ ያደረግሻቸው ወይስ ደግሞ ሌላ ምክንያት አለሽ? ምንም ሌላ ምክንያት የለኝም። እየነገርኩ ነው ሰውየው ምን ያህል አቅም እንዳለው ነው። እኔ ማለት ያንን ያህል ገንዘብ አቅርቦ በየቀኑ የተለያየ ሰው ነው የሚያስፈራራኝ፣ በየቀኑ የተለያየ ሰው ነው የሚላክብኝ። ያ ሁሉ ደግሞ አሽከር ካለው ያ ሰውዬ ፓወርፉል ሊሆን ይችላል ብዬ አላምንም። ሰው ነው እንግዲህ ከዚህ በላይ ምን አይነት ነገሮችን ላወራሽ እንደምችልም አላውቅም። ስለ ቤተሰብሽ ስለተለያዩ ስላለሽበት ሁኔታም ጭምር ነግረሽኛል እና እነዚህ ነገሮች ቀላል አይደሉም። እውነት ለመናገር ያው በህይወትሽ ላይ ትልቅ ፈተናዎች ስለገጠሙሽ ይሆናል ይሄን ነገር ስታደርግ የነበረው። ቢሆንም ግን ወንጀል ነው። የአንዳችንን ቤተሰብ ለማዳን ስንል የሌላውን ቤተሰብ እናት መጉዳት መቻል የለብንም። አንቺ ለአባትሽ እንዳሰብሽው ሁሉ ለተሙ እናትም ልትጨነቅ ይገባ ነበር። በዛ ላይ ደግሞ ያላችሁ ቀረቤታ ምን ያህል እንደሆነ ስትናገሪ ነበር እና በዛ ልክ አንድ ሰው ተጎድቶ የኔ ሰው ይዳን የሚባል ራስ ወዳድነት ውስጥ መግባት ነበረብሽ ብዬ አላስብም እውነት ለመናገር እና ልክ አልነበረም የሰራሽው። ከዛ በተጨማሪ ደግሞ እነዚህ ሰዎች እንዴት እንደሚገኙ እንኳን የምታውቂያቸው ነገሮች የሉ። ስለዚህ ከዚህ በላይ አላስፈላጊ ነገሮችንም ማውራት አልፈልግም። ምናልባት
ብዙ መረጃ የሚሆኑኝ ነገር ግባት የሚሆኑኝ ነገር አንቺንም በህግ የሚያስጠይቅ ነገር እጄ ላይ እንዳላቃለሁ። ከዛ በተጨማሪ ደግሞ እስካሁን የተናገርሻቸውም ነገሮች እንግዲህ እኛ ማቆያ ነው ያለሽው እና ምናልባት ማንም ባልደረቦች የሉም ካሜራማንም የለም። ነገር ግን ሁሉም እኛ ያወራናቸው ነገሮች በድብቅ ካሜራ እየተቀረጹ ነው ያሉት። ምን አይነት ሰው ነህ ግን? እያንዳንዱ ነገር ተይዟል። ምን ሰው ወጥቷል አላልከኝም እንዴ? የፈለግከው ይምጣ ሄዳለሁ። ካሜራ ምንድን ነው ታዲያ? ምንም ለምንድን ነው የሚይዙኝ? ለምንድን ነው የሚይዙኝ? ሰላም ውድ ቤተሰቦቻችን፣ እንግዲህ ያው መጀመሪያም በመግቢያ ላይ ብዙ ነገሮችን ብያችሁ ነበር። ከዛ በኋላ ደግሞ ሆስፒታል ውስጥ ሰራ ከነበረችው ሴት ጋር የነበረኝን እያንዳንዱን ቆይታ በተወሰነ መልኩ አይታችኋል። ያው በድብቅ ካሜራ አንዳንድ ነገሮችን ለማሳየት ሙከራ አድርገን ነበር እና እዚህ ግባ የሚባል መረጃ አልሰጠችኝም። ነገር ግን ብዙ የተለየ ነገሮች አሉና እነዛ ነገሮች ደግሞ ለማወቅ ለመረዳት እየሞከርኩኝ ነው የነበረው። በዋናነት በመግቢያ ላይም እንዳልካችሁ የተሙ እናት ላይ እገታ ሊፈጸም ነው የነበረው። ያው ሕክምና ክትትል ማድረግ እንደነበረባቸው እና ከተሙ ጋር አንዳንድ አላስፈላጊ ነገሮች ከተፈጠሩ በኋላ ትንሽ እሳቸውም ጤናቸው ጥሩ ስላልሆነ ወደዛ ነበር የኛ ባልደረቦች ይዘዋቸው ሄዱት። በመሀል ግን የተፈጠሩ ነገሮች ነበሩ። እነዛ ሰዎች የተሙን እናት ይዘዋቸው ሊወጡ ሲሉ ነበር እኛ ደርሰንላቸው እነዛ ሰዎች ከእጃችን አምልጠው የነበረውና ለዚህ ነገር ማን የተባበረው የሚለውን የሆስፒታሉን ካሜራ እያንዳንዱ ነገር ስናይ ነበር። ያቺን ልጅ ጥቆማ አግኝተን ወደ እሷ ጋር ያመራ ነው። አሁን ላይ እንግዲህ የተሙ እናት በሙሉ ጤንነት እንዲሁም ደግሞ ከዛ ነገር ተአገገመው አጠገባችን አሉና ይሄ ነገር እንዴት ሊሆን እንደቻለ ከመጀመሪያው ጀምሮ ያስረዱናል። ምክንያቱም ባልደረቦች ናቸው ይዘዋቸው ሄደው የነበረውና ውስጥ ላይ ያለውን ከዛ በተጨማሪ ብዙ ነገሮችን እሳቸው ስለሆነ የሚያውቁት። እንግዲህ የተሙ እናት በመጀመሪያ ልጆትን ስላተረፈሎት በድጋሚ እንኳን ደስ አሎት። በአምላክ ከዛ ውጪ ያው ሆስፒታል ውስጥ እንግዲህ እገታ ሊፈጸምበት እንደነበረ ሳስረዳውት ነበር። እርሱ ምንም የሚያውቁት ነገር እንዳልነበር በሰዓቱ ነበር የነገሩኝ እና ነው እስቲ ነገሮችን ከመጀመሪያው ጀምሮ ግልጽ አድርገው ነገሩኝ። ወደዛ ቦታ ላይ ከሄዱ በኋላ እንዴት ነው ነገር ሊፈጠር የቻለው? ከዚህ ልጅ ጋር ያሉት ቅርበት ምን ይመስል ነበረ? ሁሉንም ነገር ነገሩኝ እስቲ። ያው እንደምታውቀው ተሙ ጋር ከሄድን በኋላ ያው ተጫጫውንና እንደገና ከተሙ ጋር ደግሞ ተበጣበጥን። ትንሽ ውጭልኝ ምናምን ነገር አለኝ። ያው ታውቃለህ ይዛችሁኝ ሄዳችሁ ሆስፒታል። ከዛ ያው ነርሷ እኮ ደንበኛዬ ናት። በጣም የተወሰነ ብቻ አውቃታለሁ። በጣም ደንበኛዬ ናት። ሁሌ ነው እንትን የምትለኝ እሷ ናት እንክብካቤ አድርጋ የምትከታተለኝ ማለት ነው። ግን መጣሁ ትለኝና በር ቆልፋብኝ ትሄዳለች። ከዛ እኔም በቃ ለምን እንደቆለፈችው ብዙ መቆለፏ ግራ ገብቶኛል፣ ግን ብዙም ቦታ አልሰጠሁትም። ከዛ የሆኑ ሰዎች ከፍተው ገቡ። ሐኪም አይመስሉም። እንድታያቸው ደግሞ ምንም የሆነ በቃ ስርዓት ያላቸው ሰዎች አይመስሉም እንዲህ ስታያቸው ማለት ነው። ከዛ እሷ ሴት ሄደች እንዴ ማን ነው እንዴት ምናምን ነገር ብዬ ስከራከራቸው አይ እኛ ነን እንትን የምናክምሽ ዛሬ ምንም ቼክ የምናደርግሽ እኛ ነን የምንነግር አሉ። እንዴት ምናምን ነገር እያልኳቸው ወዲያውኑ አይ ምናምን ነገር እንዲህ ነገሩ የሆነ ሶፍት ነገር እንዲሁ አስጠግቶ እንዲህ ነገር አስነግር እንዲሁ እንደዚህ እንደማፈን አረገኝ እንደመጮልል ስል የሆነ ሰዓት ላይ በቃ እንደገና አብቃ አላውቀውም፣ ሙሉ በሙሉ አላውቀውም። ከዛ እንዴት ከፍተን እንደወጣን በእግሬ ነው የምሄደው። ግን የሚገርምህ ነገር ምንም እንደዚህ ወይም አላሰሩኝ ወይም ምን አላሉኝ። እንግዲህ በእግሬ እያወራን ጨረሽ ለረጅም ዓመት ብቻ ማውራቴን አስታውሳለሁ። በጣም ነው በቃ ብዙ ወሬ ማውራት እያወራሁ መራመድንም አስታውሳለሁኝ። ከዛ በተረፈ ምንም በቃ እንዴት አድርገው እንዳሳመኑኝ ምን እንዳሉኝ ማላቅ። ከዛ ያው አንተ እንደምትለኝ እንግዲህ ከመንገድ ነው እንደመለሳችሁኝ ያነገርከኝ። እኔ ግን ራሴን አላውቅም። በጣም ብዙ ግን ወሬ ማውራቴን መጫወቴን ግን አስታውሳለሁ። እና እየሄድኩኝ ከነሱ ጋር መሄድን አስታውሳለሁ። ለምን እንደመሄድም እኔ እንጃ ምን አድርገው እንዳደረዙኝ አላውቅም። እዛ ያው እናንተ ደረሳችሁልኝ። ፈጣሪ አወጣኝ ከጉድ። ምን ለማድረግ እንዳስቡም አላውቅም። ምን እንዳረኳቸው ምን አላውቅም። ከኛ ቤተሰብ ምንም ሊወርዱ አልቻሉም። ልጄን እንደዛ አድርገው አበሳብሰው መጡልኝ። እንደገና ደግሞ እኔ ምን ለማድረግ እንደፈለጉ አላውቅም። ብቻ ፈጣሪ አወጣኝ። እንዳንተን መልእክተኛ አድርጎ አዳነኝ። መድኃኒዓለም ክብር ምስጋና ይድረሰው። እንግዲህ ያው ከምንም በላይ እውነቱን ነው። ፈጣሪ ይመስገን የደረሱበት ነገር ቀላል አልነበረም። ምናልባት እኛ ደርሰን ስላዳኑትና እዛ ቦታ ላይ እንደዚህ አይነት ነገሮች ስለተፈጠሩ እንጂ
ያ ነገር ባይሆን ኖሮ ምናልባት ዳግመኛ ከነዚህ ወንጀለኞች ጋር የምንጋፈጥበት ተሙንም እንደ አዲስ አቅሙን የምናጣበት ምክንያት ነበር የሚኖረው። ምክንያቱም ለእርሶ ሲል ነበረ እንደዚህ አይነት ወጥመድ ውስጥ ገብቶ የነበረው እና ድጋሚ ደግሞ እንደዚህ አይነት ወጥመድ የሚገባበት ነገር ነበር የነበረው። እንደው እዛ ሆስፒታል ተደጋጋሚ ጊዜ ሲሄዱ እዚህ ሴት ላይ የተለየ ምልክታት ያውቁ። ምክንያቱም አሁን በዋናነት የከዳቸው እሷ ስለሆነች ሌላ አይነት ምልክት ነርሷ ነች እኮ አሳልፋ የሰጠችው። ምን ነካት? ኧረ እንዲህ አይነት ሰው አይደለችም። ተሳሳችሁ እንዳይሆን እንግዲህ እሷ ነች ሁሉንም ነገር አድርጋ የነበረው በሰዓቱ ሁሉን ነገር ያቺ እርግብ ናት እኮ ምን እሷም ታውቃለች። ሰላምታዋ ራሱ ይበቃል። ትህትናዋ፣ ሰላምታዋ፣ ለሰው ያላት አክብሮት በቃ ለትንሹም ለትልቁም አክብራ ነው። ኧረ እሷ ልትሆን አትችልም። ወይም ተሳሳችሁ ነው። አይ እንደዛ እንኳን ሳይሆን እሷ ነች አሳልፋ ሰጥታውት የነበረው። ከዛ በኋላ ነው እነዛ ሰዎች ተደጋጋሚ ጊዜ ጠይቋት እንደነበረ እርሱን አሳልፋው እንዲሰጥና ከዛ ደግሞ በከፍተኛ ገንዘብ ተሙ መያዙን በተለይኛ ማዳናችንን ካወቁ በኋላ እርሶን ወጥመዱን ለመክተት ታስቦ ነበር። ከፍተኛ ገንዘብ አቅርበውላት እሷም ደግሞ አባቴ ታሞ ነበር ምንም ማድረግ አልችልም ብላ ነገረችን እና ነው። ከዛ በፊት እንደዚህ አይነት እንግዳ ባህሪ አይተውባት አያውቁም? ኧረ በፍጹም። እኔ ሰው እንግዲህ አምኖ ሰው ማመን ቀብሮ ነው ብላለች ይባላል ተረቱ። በጣም እኔ እንጃ እሷ በፍጹም አልጠራጠራትም። ምንም አይነት ነገር አድርጋኝ አታውቅም። ገልመ እንደው ሌላ ቆጣ ብላ እንኳን አታውቅም። ሌሎቹ ይሰላቻሉ አንዳንዴ ያው የሐኪም ቤት ሰው ይበዛል የመንግስት በተለይ ግን እሷ አንድ ቀን አልተሰለችም። በቃ ማማዬ እንደዚህ ነው አይዞ ጠንክሩ በርቱ ነው የምትለኝ። እንደገና ሁሌ ቼክ የምታደርገኝ እሷ ናት። ታዲያ እኔ ምን አድርጊያት ነው? በምንስ እንደው ደግሞ እሷ ምን ሌላ አጀንዳ ይዛ መጣች እንዴ? የኛ ቤት ጉድ እንደሆነ አያልቅም። ምን አላውቅም። ምን አድርጊያት ነው? ወይስ እኔ ምን በድያት ነው? እሺ ወይስ እሷ ደግሞ የማንዘር ናት? እሺ ከማንዘር መጣች ደግሞ እሷ። ይሄ ነገር ሊሆን የሚችለው እንግዲህ የተሙናት ምን መሰሎት ከከበቡሽ ጋር ነው የምናገናኘው። እኛ እስካሁን ድረስ ልጆቹ በቁጥር ስር ስላላዋልን እና እየተከታተልናቸው ስለሆነ ከማን እንደተላኩ አናውቅም። ነገር ግን የተሙ መገኘት በእኛ ቁጥር ውስጥ መዋል እኛ እሱ ማዳናችንን ያንገበገባቸው ሰዎች ናቸው። ይህን ነገር ደግሞ በእርግጠኝነት ታደርጋለች ብለን የምናስበው የእርስዎት ወይም ከበቡሽ ነው የምትሆነው እና ከሷ ውጭ ይሆናል ብለን ይህን ያህል ከፍተኛ ክፍያ የሚፈጽም ከሷ ውጭ ሊኖር ይችላል ብዬ አላስብም። ስለዚህ እሷ ነው ልትሆን የምትችለው። ነገር ግን ነገሮች ደግሞ ከዚህ በተሻለ መልኩ እንዲሄድ ነው የምናደርገው። እንደው ከዛ ውጭ ግን እነዛን እንግዳ ሰዎች ወይም ደግሞ እርስዎን አፍነው ከመውሰዳቸው በፊት መልካቸውን የማየት አጋጣሚ ነበሮች? በደንብ ልጆቹ እንዳያቸዋል? አሬ በፍጹም እኔ በቃ ማውራቴን በቃ ሰው ብቻ መጀመሪያ እንደመጡ የሆነ መልካቸው እንትን ነው የሆነ የቢሮም ሰዎች አይመስሉም፣ ሐኪም አይመስሉም። የሆነ በቃ እንደዚህ እንዴት ነው የሆነ እንደዚህ የሚጠቀሙ ሱሰኞች ነገር ይመስላሉ ስታያቸው። አንዱ ጸጉሩ ጭብርር ያደረገ ነው አይደል? አንዱ ነው ትንሽ ማስታወሱ ጸጉሩን የተጨባረረው በጸጉሩ ነው። ሌላው ብዙም አሁን መልካቸው ብትለኝ በቃ አይመጣልኝም። ግን እኔ የምልህ እንደው ከእነሱ ጋር ሲሄድ ምን እያልኩ ነበር? እንደው ማዋራውን ነገር እኛ ስናገኘት እንግዲህ ምንም አላሉንም ነበረ። በሰዓቱ እኛም ገርሞን ነበረ። ምክንያቱም እንዴት ነቃችሁ ማለት ከኛ ባልደረባ ጋር ነበር የሄዱት እና ድንገት ነው የኛ ባልደረቦች ደንግጠው ሌላ ሰው የላክን መስሏቸው ነበር። እርሶም መደበኛ ሆነው እያወሩ ነበር የሄዱት ኖርማል ሆነው እና ምንም የተለየ ነገር የለም። የኛ ባልደረቦች ከዛ ነው ተጠራጥረው ሲሄዱ እነዛ ሰዎች ቀድሞ ሮጡና መኪናቸው ውስጥ ገብተው መኪናውን ነድተው ተሄዱት እና የኛ ባልደረቦች ያው እነሱን ከመከተል ይልቅ እርሶም ማዳን ስለሆነ የመጀመሪያ ስራ ብለው ያሰቡት ለዛ ነው እርሶን ይዘው የመጡት እና መኪና ውስጥም ወደኛ ይዘውት በሚመጡ ሰዓት ላይ ምንም እያሉ አልነበረም። ማለት በቃ ዝም እንዳሉ ምን ሆነ ነው ቢባሉ አይመልሱም፣ ምን ታከሙ ቢሉ አይመልሱም እና ያው የሆነ አይነት መድኃኒት እንደተደረገ ግልጽ ነው። ብቻ ፈጣሪ አወጣኝ፣ መድኃኔዓለም አወጣኝ እና እሱ ነው። ግን እሺ ለወደፊት እንዴት ነው የምንሆነው? እሺ እንደዚህ ሁሌ ታዲያ እቃ የተጫወትን እንኖራለን ወይስ ምንድን ነው መፍትሄው? እሺ ሳሚ መፍትሄው ምንድን ነው? እንግዲህ አሁን ለኔም ትንሽ ግራ የሚገባው ይሄን የተሙናት አሁንም ቢሆን ከእርሶ ጋር ያለኝን ነገር ማልጨረሰው እንዴት ነው እህቶትነት ከበቡሽ እና በምን አይነት መልኩ የት ልትገኝ እንደምንችል በእርግጥ አያውቁም። እርሶ ግን ባለፈው ነገር ይሄን እንደ አናውቅም፣ ወንድሜም አላውቅም አለ። እሱ እንኳን ውሸቱ ነው። እኔ ግን አላውቅም፣ የእውነት አላውቅም። ምክንያቱም የሰንዳፋው ነበር የማውቀው። የሰንዳፋውም እሷ ትኖርበት አከራይተዋለች። በቃ የት እንዳለች አላውቅም። ስለዚህ እሷን የምናገኝበት መንገድ ነው። አሁንም ቢሆን ይሄ ድራማ እንደዚህ አይነት እንቆቅልሾች ሊያልቁ የሚችሉት እሷ ከተገኘች ነው። ከበቡሽ እስካልተገኘች ድረስ አሁንም ፈተናዎች ቀላል አይሆኑም። ተሙንም ድጋሚ አደጋ ውስጥ ልትጥለው ትችላለች ብለን እያሰብን ያለ ነው። ከወንድሜ ዮኒ ጋር አንዳንድ ቆይታዎችን አድርጎ ነበር የነበረውና ግን
በተለየ ሁኔታ ያገኘበት ነገር የለም ይመስለኛል። እሱም አሁን ከሷ አቅም በላይ ሆናለች። ምንም የሷን እምነት ቢከተል ከሷ ጋር ጎን ለጎን የነበረ ሰው ቢሆንም አሁን ግን ከበቡሽ ያለችበት ደረጃ በጣም ከፍ ብሏል እና ትልልቅ ወንጀሎችን መፈጸም ከትልልቅ ዓለም አቀፍ ጠንቋዮች ጋር ግንኙነት ማድረግ ምናምን አይነት ባህሪ እንዳላት የምናገኛቸው ሰዎች እንትን እያሉ ነው ያሉት። ጉድ እንደው ከዛች ገጠር ተነስታ እንደው እንደዚህ ዓለም ትበጥብጥ ይገርማል እኮ። አሁን እኔ የምልህ እሺ ነርሷ ተገኘች አልከኝ፣ ተናገረች አልከኝ፣ ምክንያቷ ምንድን ነው? እሺ ያው እንደው የነርሷን ምክንያት እንኳን ተውት። አባቷ ታሞ እንደነበር በጣም ተጎድቶ እንደነበር እና አባቷን ለማሳከም እንደሆነ ይሄን ያደረገችው። እንደውም ከኔ ጋር ትንሽ አላስፈላጊ ሰጣ ገባ ውስጥ የገባችው ሰዎችን ለማዳን ግዴታ ሰዎችን መጉዳት መቻል የለብንም፣ በጤነኛ መልኩ መሄድ ይቻል ነበር እና ያ ነበር። አባቷን ለማዳን እኔ መሞት ነበረብኝ? ያው ባታውቅም እኮ ባልወልዳትም እኮ በቃ የኔ እድሜ እኮ እሷን ይወልዳል አይደል? እናት ማለት ነኝ። ባልወልዳትም ብቻ ይሁን አልፏል፣ ተመስገን ነው። ግን አሁን ተሙዬ እንዴት ነው ግን? ያው ተሙ በጣም ደህና ነው፣ በጥሩ ሁኔታ ላይ ነው የሚገኘው። ተሙ እናት ያው የሚጠበቅ ነው፣ እናት አይደሉ? ምክንያቱም እናት ሲኮን እኮ ያው እኔ ሁሉ ጣጣ መጣበት በእኛ ጦስ ብዬ ነው እኮ የተናገርኩት ያስቀየምኩት ልጅ። እርስዎ በእኔ ጦስ ነው ብለው ብዙ ነገሮችን እንደሚያንገበግቦት ብዙ ነገሮች ወደኋላ እንደሚያደርጉት አውቃለሁ እና ያኛውን ከግምት ውስጥ ከተው ነው። ልክ ኖት። ተሙ አሁን ላይ በጣም በጥሩ ጤንነት ላይ ነው የሚገኘው። እኛም እሱን ለማዳን ለመደገፍ ነው እየሞከርን ያለ ነው እና እግዚአብሔር ይመስገን። ከዚህ በተሻለ ሁኔታ ደግሞ ነገሮችን ለማስተካከል እንሞክራለን። ለሱ ነገሮች ከዚህ በተሻለ ሁኔታ እንዲሄዱ ለማድረግ እንሞክራለን። እሺ እንደው በወሬ መሀል ልግባና እንደው ወደ ፖሊስ ጣቢያ እንሂድ እንዴ? ለምን ታዲያ እንዴት እና ማግኘት አንችልም? በእኛ አቅም አትገኝም። ያው አሁንም እኮ ቢሆን ከበቡሽ የህግ አካላቶች እየረዱ ነው ያሉት። አሁን እኛ እውነት ለመናገር ይሄ በዚህ ጉዳይ ብቻ እየሰራን አይደለም። የህግ አካላቶችን በደንብ እየሰሩ ነው ያሉት። ምክንያቱም እርስዎ ከሚጠብቁት በላይ ይሄ ነው ብዬ ማልነግሮት ብዙ ወንጀሎችን ፈጽማለች። ሰዎችን የማጥፋት እግሬ መቁረጥ፣ ጫካውን እንዳላስፈላጊ እንትን የመጠቀም ብዙ ነገሮችን ሰራ ነበር እና ይህን ሁሉ ነገር የምታደርግ ወንጀለኛ ከሆነች እኛ ብቻ ሳንሆን ግዴታ የህግ አካላቶች የሚገቡበት ነው እና እነሱም ገብተውበት ብዙ ነገሮች ተፈጥረዋል። ስለዚህ አሁን እርሶም በዚህ መልኩ እንትን የሚሉበት አይነት ነገር አይደለም። ረጋ ብለው ረፍት ማድረግ እና ከተሙ ጋር ያለውትን ቅርበት በደንብ ማስተካከል ነው። እኔም ልመክሮት የምፈልገው አንድ ወደዚህ ቦታ ላይ መምጣቶት ደስ ያለኝ ከዚህ በላይ ተሙን ማበሳጨት አለበት ብዬ አላስብም። ምክንያቱም በቃ አንዴ የሆነው ሆኗል። ከዚህ በኋላ እኔ አልናገርም፣ አፌን ቁርጥ ያርገው አልናገርም። በቃ በሰላም ብቻ ደህና ሆኖ ብቻ ያው መቼስ በክራንች ነው። ከዚህ በኋላ ተስፋ የለውም። ይሁን ተመስገን። በቃ ዋናው ነፍሱ እንኳን አልወጣች፣ እግዚአብሔር ይመስገን፣ ተመስገን ነው። ዞሮ ዞሮ የታባቱ ትሄዳለች፣ ትያዛለች። ሌላም ወንጀል ካለባትማ ሌሎች ሰዎች እርግጠኛ ይፈልጓታል። ያ ደግሞ ካለ ያው የመንግስት ህግ አካላት ይገቡበታል። የታባቱ አትሄድም፣ አንድ ቀን ትያዛለች። ግን እስከዛው ድረስ ለአሁን ለእኛ ሰላም ነሳችን ነው። አሁን ፍራቻዬ እንዴት ነው? እኔ እሺ ደግሞ ሌላ ልጆች እኮ አሉኝ። እነሱ ቢሆን እንዴትስ ነው ማዳን የምንችለው? እኔን ተወኝ፣ እኔ በራሴ ጦስ ነው፣ ችግር የለውም። ግን ልጆቼ አሁን በቃ ልጆቼ ብቻ ደህና ይሁኑልኝ። ግን እሱንም የሚሆነው የለ እኛ ዞሮ ዞሮ ስንወጣ ስንገባ እንደዚህ አሰፍስፎ የሚጠብቁን ከሆነ ከባድ ነው። ቢያንስ እነዛ በቃ እንደው ሌላው ቢቀር እነዚህ ያፈኑኝ እንኳ ቢያዙ የሆነ ምልክት ይሰጡን ነበር። ጀሌ አሁን ዙሪያቸው ያሉ ሰዎች ነው። አሁን እነሱን ብንይዛቸው እሷን አንድ ቀን መያዙ አይቀርም። ይጠቁማል። በጥቁሙ ይያዝ ነበረ። ግን ዋናው እንኳን ፈጣሪ ያወጣኝ። ከዛ በተረፈ ደግሞ እንግዲህ እንዴት እንደምንሆን ሳሚዬ እኔ ግራ ግብት ብሎኛል። ወይስ ቤት እንቀይር ወይ ይሄን ሽጠን ሌላ ቦታ እንትን እንበል እንዴ? ያው አሁንም አንደኛ ልጠይቆት የነበረው ምስል ነው። ምክንያቱም አሁን ካሉበት ቤት ትንሽ ቦታ መቀየር መቻል እንዳለበት ይሰማኛል። ምክንያቱም ጠላት ከየትኛውም ጊዜ በላይ ወደኛ እየቀረበ ነው ያለው። ከበቡሽ ከዚህ በኋላ የምተኛበት አጋጣሚዎች አይኖሩም እና ይህንን ነገር ለማስተካከል ደግሞ ግዴታ ለትንሽ ጊዜም ቢሆን በእኛ ሰዎች ጥበቃ ውስጥ የሆነ ቦታ ላይ መቀመጥ መቻል አለበት። ስለዚህ ይህን ነገር ለማድረግ ግዴታ ቤቶትን መተው መቻል አለበት። ከዚህ በኋላ እኔ ከቤት የትም አልሄድም፣ የፈለገው ነገር ቢመጣ ቤት ሆኜ መጋፈጥ እፈልጋለሁ የሚለውን ነገር ይተውትና ከኛ ባልደረቦች ጋር እንዲሆኑ ለማድረግ እንሞክራለን። የት አካባቢ አገኛችሁ ቤት? ቤት እንፈልጋለን ገና። ለጊዜው ግን እኛ ማቆያ እንዲቀመጡ ነው የምናደርገው። መቼም የት ማቆያ? እኛ ማቆያ እዚሁ እንዲሆኑ እናደርጋለን ለአንድ ለሳምንት ያህል። ከዛ በኋላ ሌላ ቦታ ላይ ለመሄድ እንሞክራለን። መቼም በዚህ ቅር አይለውትም አይደለ? እስከ መቼ ነው?
እዚች ቤት ታሽጌ እንደው የአፓርትመንት ታሽጌ የምንኖረው ያው ያ ካልሆነ ምን መሰሎት ትንሽ ጉዳት ነው ለእርሶም እኛንም አደጋ ላይ መጣል ነው እና ከበቡሽን በቁጥር ስር እስክናውላት ድረስ ቢያንስ በእኛ ውስጥ መሆን መቻል አለበት። እባክዎትን ተሙናት ይሄንን እንኳን እሺ አይሳብዬ በቃ አትቸገር። እሺ ግን ብቻዬን ነው ሙሉ እንደዚህ ሰዎችና እንግዲህ ለጊዜው ግዴታ ነው። ምክንያቱም ከባልደረቦች ውጭ ምንም ማድረግ አይቻልም። የተሙና ሰራተኛ እንቀጥርሎታለን። ግዴታ በዛ መንገድ ነው መሆን መቻል ያለበት። ያኛውስ ቤት ማን ይቆጣጠራል? ያኛውን ቤቶት እኛ እንቆጣጠራለን። ችግር የለውም። በደንብ ነገሮችን ማየት እንጀምራለን ማለት ነው። ያው እርሶም ደክሞታል። ብዙ አይነት ጉዳት ደርሶበት ነው የነበረው እና በመሀል ነው አድነኖትም የነበረው። ከዚህ በላይም እርሶ መንጨቃጨቅ አልፈልግም ማለት ነው። እንግዲህ ውድ ቤተሰቦቻችን ያው የተፈጠረው ነገር ቀላል አልነበረም። ብዙዎቻችሁ የተሙ ጉዳይ ምን ይመስላል፣ ተሙ ምን ሆነ፣ ሳሚ እባክህን አቅርብልን ስትሉን እንደነበረው ሁሉ ለእናንተ እያንዳንዱ ነገር አሳይተን ያለበትን ሁኔታ በቻልነው አቅም እንድታዩት አድርገን ነበረ። ከዛ በኋላም ግን አንድ አላስፈላጊ ነገሮች ገጥመውናል። እንግዲህ እንደምታዩት የተሙን እናት ጉዳት ለማድረስ ሙከራ አድርገው ወይም ደግሞ ለማፈን ሙከራ አድርገው እነዛ ሰዎች ያ ነገራቸው ሳይሳካላቸው አመልጠዋል። ነገር ግን የተሙን እናት አድነናል ማለት ነው። ከዚህ በኋላ ዋነኛ ሚሽናችን የሚሆነው ከበቡሽን ለማግኘትና ወዴት እንደምትሄድ ለማግኘት ነው። ከበቡሽን እስካላደነን ጊዜ የተሙ ነገር የእኛም ህይወት ትንሽ አደጋ ላይ ስለሚሆን በቻልነው አቅም እሷን ለመያዝ እንሞክራለን ማለት ነው። ውድ ቤተሰቦች እንደ ሁልጊዜ ሁሉ በጸሎታችሁ በልመናችሁ ከኛ ጎን እንድትሆኑ በአክብሮት እየጠየቅን ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ እያደረጋችሁ አብራችሁ እንድትሆኑ በአክብሮት ጠይቃለሁ ማለት ነው። ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ከኛ ጎን በመሆን አብሮነታችሁ እንድታሳዩን በአክብሮት ጠይቃለሁ። ቸር ቆዩ። ሰላም ውድ የትርታ ሚዲያ ቤተሰቦች፣ ውድ ቤተሰቦች እንግዲህ ተመልሻለሁ። ትላንት ከእናንተ ጋር ብዙ ነገር ሳወራ ነበር። ዮኒም ሳሚም እዚህ በነበሩበት ብዙ ነገሮች ብዬ ነበረ። በዚህም ስራ ጉዳይ ከባድ ሁኔታ ውስጥ እንዳለው ሁሉ ነገር እንደደከመኝ ከአቅሜ በላይ እንደሆነ ስናገር ነበር። ዛሬ ወደ እናንተ የመጣሁበት ዋናው ጉዳይ በድጋሚ እንግዲህ እናቴ ላይ ጥቃት ተሰንዝሯል። በነሳሚ ጥረት እንዲሁም በባልደረቦች ጥረት በነ ዮኒ ጥረት ተርፋለች። እኔ ስገኝ እኔ ደግሞ ወደ ቤተሰቦቼ፣ ወደ ባልደረቦቼ፣ ወደ ጓደኞቼ ስመለስ እናቴን ድጋሚ ወጥመድ ውስጥ ለመክተት በጣም ብዙ ጥረት አድርገው ነበር። በፈጣሪ እርዳታና በነሳሚ እርዳታ እንግዲህ እናቴ ተርፋለች። ትንሽ ደንግጫለሁ። ምን ማለት እንዳለብኝ አላቅም። ለእኔም አልተነገረኝም ነበር። ሁሉ ነገር ካለቀ ከተሳካ በኋላ ነው እነሳሚ እንግዲህ የነገሩኝ። እኔ እዚህ ግልኮስ ምንም እየተጠቀምኩ ስለሆነ ከዚህ ቤት መንቀሳቀስ አልችልም። ሙሉ ሆስፒታል የሚደረገውን ክትትል እቤት ውስጥ ሆኜ እያደረግኩ ነው። የእግሬም ቁስል እዚህ ሆኜ ማገገም ስላለብኝ አላቅም። ከዚህ በኋላ እንዴት መራመድ ልቻል አልቻል በቃ ማለት ምን ማለት እንዳለብኝ ራሱ አላቅም። ስቃይ በስቷል። አላቅም። ከጸሎታችሁ አግዙ። ጸሎታችሁ ያስፈልገኛል። ከጎኔ እንድትሆኑ እፈልጋለሁ። በቅቶኛል። ሁሉ ነገር በቅቶኛል። ለአንድ ሰው የሚገባውን ያህል ከሚገባው በላይ ስቃይ አይቻለሁ። ሞቴን እስከመኝ ድረስ ስቃይ አይቻለሁ። አሁን ቢያንስ የእናቴን ነገር አላቅም። ማለት ነው። ያው ውድ ቤተሰቦቻችን በተለየ ሁኔታ የተሙ እናት ላይ ስላደረሰውን ነገር በተወሰነ መልኩ ነግሬዋለሁ እና አሁንም በእናቶችን ለማጥመድ እየሞከሩ እንደሆነ እሱ ግን ተስፋ እንደማይቆርጥ መልእክት ማስተላለፍ መቻል አለብኝ ብሎ ነበረ ልናወራም የመጣ ነው እንጂ እረፍት ማድረግ እንዳለበት ዶክተሮቹም ነግረውታልና፣ ነገር ግን እንደደከመው ነው እየተናገረ ያለው። ያው የትኛውም ሰው ሊሰማው የሚችለው ነገር ነው። የመጀመሪያ ሰሞን የደከመን የተጎዳን የተሰበረን ይመስልናል። ነገ ከነገ ወዲያ ግን እግዚአብሔር አለ፣ ደህና እየሆነን እንመጣለን። ጊዜ የማይፈታው ጊዜ የማይሽረው ምንም አይነት ነገር የለም እና በጊዜ ሂደት ሁሉ ነገር ይፈታል። ስለዚህ ተማሆንም እንድትበረታ እንድጠነክር ነው ነገሮችን ማድረግ መቻል ያለብህ። እናትህን ይዘው ወጥመድ ውስጥ ሊከቱ አስበው ነበር ድጋሚ፣ ነገር ግን እኛ ደርሰን ነገሮችን አስጥለናል። ከዚህ በኋላ እናትህን በእኛ ጥበቃ ውስጥ እንዲቀመጡ እናደርጋለን። ከዛ ውጭ ደግሞ አንተም ሙሉ ለሙሉ የምታገግምበትን ሁኔታና ወደ ቀደመ ስራ ወደምትወደው ሙያ እንድትመለስ የቤተሰቦቻችንም ጸሎት ነው፣ የእኛም ጸሎት ነው። ስለዚህ ያንን ነገር አሳክተህ ደግሞ ትላንት ደክመን ነበር፣ ትላንት ወድቀን ነበር ያልንባቸውን አጋጣሚዎች አብረን አሳክተን አብረን አሳድገን የተሻለ ቦታ ላይ እንደምንደርስ እርግጠኛ ነኝ። እንግዲህ ከዚህ በላይም አንተን
ብዙ ማስረፋት አልፈልግም ወንድሜ ተሙ። ብዙ ጉዳዮች አሉብን። ከበቡሽን በቁጥጥር ስር እስካላዋልን ድረስ ምንም አይነት እረፍት ማግኘት መቻል የለብንም። ነገም ከነገ ወዲያ ፈተናዎች ስለሚመጡ ያንን ለአንዴና ለመጨረሻ ጊዜ እልባት ለማግኘት ወደ ከበቡሽ መሄድ መቻል እንዳለብን ይሰማኛል። እኔ አንዳንድ ነገሮችን አጣራለሁ። የእኛ ባልደረቦች እዚህ ይጠብቀሃል። አንተ ግን ራስን በሙሉ ጤንነት ሳትጎዳ እንድጠብቅ እፈልጋለሁ። ተግባባን ተሙ? አመሰግናለሁ ወንድሜ ተሙ። ያው ብዙ ነገሮች አሉ አሁን ላይ ብዙ ነገር ከአቅሜ በላይ ነው። የምሰማው የማየው ነገር ከአእምሮ በላይ ነው። አላቅም። እኔ በባዕድ አምልኮ ብዙ እምነትም የለኝም። ብዙም ሳይሆን በቃ ምንም አይነት እምነት የለኝም። ግን የደረሰብኝ መከራ እዛ ውስጥ ሆኜ ያየሁት ነገር ብዙ ነው እና አሁን ምንም ማለት አልፈልግም። ማረፍ ፈልጋለሁ። እንደምንም ብላችሁ የከበቡሽን ነገር አንተና ዮኒ ኃላፊነት ትናንትም ሰጥቻችኋለሁ። ኃላፊነቱን ወስዳችሁ እሷን ለፍርድ እንደምታቀርቡ ለሰራቻቸው እኔ ላይም ሌሎች ላይም ለበደለቻቸው ለእያንዳንዳቸው ለሞቱት ስለዛ ሁላ ሰው ፍትህ እንደምታስገኙ ተስፋ አደርጋለሁ። ከዚህ በኋላ እምነቴ በእናንተ ነው። የእኔ ነገር አብቅቶለታል። የእኔ ህይወት ጨልሟል። ከዚህ በኋላ አላቅም ምን እንደሚፈጠር ብቻ ምንም ማለት አልችልም። እባክህ በቃኝ። እሺ ተረጋጋ። እኛም አንዳንድ ረፍቶች እናድርግ። እስኪ ረፍት አድርግ። እንግዲህ ውድ ቤተሰቦች ከዚህ በላይ ብዙ እንትን የምንላችሁ ነገር አይኖርም። እባክህ ረጋ በል ተሙ። እስኪ ካሜራማን ካሜራውን አጥፋውና አንዳንድ ህክምና እናድርግለት።